የሐዋሳ መምህራን ትምህርት ኮሌጅ ከተመሰረተበት ከ1969 ዓመተ ምህረት ጀምሮ ባለፉት በርካታ ዓመታት ከሰርቲፊኬት እስከ ዲፕሎማና ዲግሪ መምህራንን በማሰልጠን የሚጠበቅበትን ኃላፊነት እየተወጣ ይገኛል። ኮሌጁ በመማር ማስተማር፣ በማህበረሰብ አገልግሎትና በጥናትና ምርምር ስራዎች በዋናነት ከሚያተኩሩባቸው አንኳር ጉዳዮች ቀዳሚ መሆኑን የኮሌጁ ዲን ዶክተር ንጋቱ ቶአሻ ገልጸዋል። ባለፉት 4 ዓመታት ሲያሰለጥናቸው የነበሩ የመጀመሪያ ዲግሪ ሰልጣኝ ተማሪዎች በ11 የትምህርት አይነት ዘርፍ ተምረው ተመርቀው ሀገራዊ የመውጫ ፈተና ካስፈተናቸው 448 ተማሪዎች መካከል 93.9 በመቶ ማለፋቸው ለትምህርት ጥራት ኮሌጁ ከፍተኛ ትኩረት እየሰጠ መሆኑን ያሳያል ሲሉ ዶክተር ንጋቱ ተናግረዋል። ለቀጣይም ትልቅ የሞራል ስንቅ ይሆነናል ባይ ናቸው። ይሄ ማለት በሀገር ደረጃ የሚሰጥ ፈተና ሲሆን በዚህ ፈተና ተገምግመው የሚያልፉ ተማሪዎች ቁጥር ኮሌጁ በትምህርትና ስልጠና ላይ በምን ያህል ትኩረት በምን ያህል ጥራትን ለማስጠበቅ ትኩረት ሰጥቶ እየሰራ እንደሆነ የሚያሳይ በመሆኑ ተማሪዎቻችን ያሳዩት ያስመዘገቡት ውጤት ለኮሌጁም ትልቅ ደስታ የሚሰጥ ነው። በቀጣይም ለምንሰራቸው ስራዎች ጥሩ መነሳሳት የሚፈጥርልን መሆኑን በዚሁ አጋጣሚ ላነሳ ፈልጋለሁ። ቴክኖሎጂ ለትምህርት ጥራትና ለመምህራን የሙያ ብቃት እድገት በሚል መሪ ቃል አራተኛው የሐዋሳ መምህራን ትምህርት ኮሌጅ ዓመታዊ ሲምፖዚየም መካሄዱ ፋይዳው ከተቋም ያለፈ ነው ሲሉ የኮሌጁ ዲን ዶክተር ንጋቱ አብራርተዋል። እርስ በርስም ለመማማር ነው። ለምሳሌ በዚህ ተቋም የተጠኑ ጥናቶች ከውጭ ለተጋበዙ ሰዎች ይቀርባሉ። ከውጭም የተጋበዙ ሰዎች ደግሞ ለኮሌጃችን ያቀርባሉ ማለት ነው። ስለዚህ እርስ በርስ መማማር የምርምር ባህልንም ያዳብራል፣ ግኝቶቹን በስፋት ለህዝብ እንዲደርሱ ያደርጋሉ ማለት ነው። ስለዚህ ፋይዳው ከተቋም ያለፈ ለሀገር እንዲሁም ለሀገር አቀፍም ለዓለም አቀፍም ጭምር ተደራሽነት ያለው ነው የሚሆነው ማለት ነው። በክልሉ የትምህርት ጥራትን ለማሻሻል ስብራቱን ለመጠገን የሐዋሳ መምህራን ትምህርት ኮሌጅ ሚናው ከፍተኛ መሆኑን የገለጹት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ናቸው። አቶ በየነ ኮሌጁ ያስመዘገበው ውጤት የተሻለ መሆኑንና በዚህም ደስተኛ መሆናቸውን ገልጸዋል። ይህ ኮሌጅ ሲመጥር ኮሌጅ ነው። ለዘመናት ለሀገሪቱ የትምህርት እድገት ለዜጎች እድገት ለእውቀት መዳበር የተወጣው ሚና በጣም ከፍተኛ መሆኑን እኛ እንገነዘባለን። እዚህ እናንተ ያሰለጠናቸው ጥቂት መምህራን ከብዙ ተማሪዎች ጋር የሚገናኙ ናቸው። ወደ ሁሉም የክልሉ አካባቢዎች የሚሰራጩ ናቸው። እነዚህ መምህራን ብቃት ያላቸው ካልሆኑ ብቃት ያላቸውን ተማሪዎች አያፈሩም። ስለዚህ የትምህርት ውድቀቱ ያው እንደቀጠለ ነው የሚቆየው ማለት ነው። ከችግሩ መውጣት የማይቻል ሆኖ ችግር ውስጥ ነው እንድንቆይ የሚያደርገንና እንግዲህ ከዚህ ውጤት ሊያወጣን ከዚህ አዙሪት ሊያወጣን የሚችል ስራን ሰርታችኋል። እውነትም ኮሌጃችን ትክክለኛ የልቀት ማዕከል እየሆነ በመሆኑ በጣም ደስ ብሎኛል። እየተካሄደ ባለው የጥናትና ምርምር ሲምፖዚየም የትምህርት ጥራትን በማሻሻል ረገድና በሌሎችም መስኮች ቀጣይነት እንዲኖረው አቶ በየነ ጥሪ አቅርበዋል። በዚህ መድረክ የሚቀርቡ የጥናትና የምርምር ውጤቶች በስራ ላይ የሚውሉ የትምህርትን ጥራት ለማሻሻል አስተዋጽኦ የሚያደርጉ በድምሩም ደግሞ የህብረተሰብ ለውጥን የሚያረጋግጡ መሆን ይጠበቅባቸዋል እና በክልሉ የትምህርት ስርዓት ላይ እንዲሁም በሌሎች ማህበራዊ ጉዳዮች ላይ ኢኮኖሚያዊ ጉዳዮች ላይ አስተዋጽኦ የጎላ እንዲሆን ጥሬን ለማቅረብ እወዳለሁኝ። በሲምፖዚየሙ ከቀረቡት 75 የጥናትና ምርምር ስራዎች መካከል 18ቱ ተመርጠው ለጉባኤው ቀርበዋል። በሰፊው ውይይት ተካሂዶባቸዋል። ከተለያዩ የሀገራችን አካባቢዎች የተጋበዙ ምሁራንን ጥቂቱን አነጋግረን ስሜታቸውን ተጋርተናል። ብዙ ነገሮችን ያካተተ 18 ወረቀቶች ናቸው እንዳያችሁት የቀረቡ። ያልዳሰሱት ኤሪያ የለም። ወደ ኢኮኖሚውም ወደ ኒውትሪሽኑም ሄደዋል። በሳይንስ የቀረቡትን ስታዩ ኢንክሉሲቭ ኤጁኬሽን ከቻይልድ ራይት ጋር የቀረቡት ከሪፍሌክቲቭ ፕራክቲስ ጋር መምህራንኛ ራሳችንን እንድናይ የሚያደርጉ ብዙ ነገሮች ወደ
ትምህርት ክፍላችን ያንኳኩ ዳይቨርሲፋይድ የሆኑ ፔፐሮች ናቸው የቀረቡት። የተሰጡ አስተያየቶችም ብዙ አስተማሪ ነበሩና እኔ በጣም ደስተኛ ነኝ። በጣም ደስ ይላል ያለው መነቃቃት፣ የስታፎቹ ተሳትፎ፣ የክልል ትምህርት ቢሮ ኃላፊዎች፣ ከተማ ውስጥ የሚገኙ በዞን ውስጥ የሚገኙ የተለያዩ ኃላፊዎች ይመለከተናል በሚል በተገኙበት ላይ ደግሞ ሀዋሳ ዩኒቨርሲቲ በአጋርነት ያለውን ፋይዳ ያለውን ኮንትሪቢዩሽን ያሳየበት ሁኔታ በጣም ደስ ብሎኛል።